የተከበራችሁ ክብራትና ክብራን እንደምሰነበታችሁ በእግዚአብሔር እርዳታ ዛሬም የኦሪትን ዘጸአት ሁለተኛውን ብሔረ ኦሪት ሁለተኛውን ፓራሻ ክፍል ማለት ነው ፓራሻት ባይራ በዚህ በሳምንት የኦሪት ክፍል የምንወያይበት እንግዲህ የሳምንት የኦሪት ክፍል በትክክለኛ ለማንበብ ለመረዳት ሁሉም ነገር ለማወቅ ከዚህ ላይ የተጻፈውን ፓራሻ ለመማር ያስችል ዘንድ ከወዲሁ ፓራሻው የሚጀምረው ከኦሪት ዘጸአት ምዕራፍ 6 ቁጥር 2 ጀምረን እስከ ምዕራፍ 9 ቁጥር 35 የሳምንቱ የኦሪት ክፍል በፓራሻት ባይራ ይሆናል ማለት ነው። በዚህም ላይ የሚያካትቱ 7 መቅሰፍቶች እግዚአብሔር በግብፃውያን እንዳመጣና ሌሎችም ደግሞ ሶስቶችን በሚቀጥለው ሳምንት እንደምንማራቸው በአጠቃላይ 10 መቅሰፍቶችን እንዳመጣ በዚህ በሳምንቱ የኦሪት ክፍል በይበልጥ ገለጽ ብሎና በትክክለኛ የሚገልጽ ይሆናል እና እዚህ የምንወያየው በኢዝራት ሐሸም በእግዚአብሔር እርዳታ ከራብ ዮሴፍ ጋር የሳምንቱ የኦሪት ክፍል የሚጀምረው እግዚአብሔር አምላካችን ሙሴን እኔ እግዚአብሔር አምላካችሁ ነኝ ይለዋል ለሙሴ። እዚህ ሲለው የመጀመሪያ ጊዜ አይደለም እግዚአብሔር ለሙሴ ሊገለጥለት ማለት ታዲያ ያሁኑ እኔ አምላክ ነኝ ሲለው ምን ማለት እንደሆነ እና በዚህ እስኪንጀምር ራብ ዮሴፍ መሽሎምካ እንደምን አለ? ሰላም ባኻ ሰላም ነው ላችሁ ለአንተ ለራብ ዲዲ አንዲ ወለዶች ተመካታች በሙሉ ቆላት ጽፌም ከን የውፍ ባውኸሰም እና ይሄን እንግዲህ በጽያት አዲስ ባያ በእግዚአብሔር እርዳታ በሁለተኛው የኦሪት ዘጸአት ሁለተኛው ፓራሻ ደርሰናል። ይህም በእውነት የሚያጠያይቀን ብዙ ምንድነው እግዚአብሔር አምላክ ለሙሴ እኔ እግዚአብሔር ነኝ ይለዋል እና ምንድነው እኔ እግዚአብሔር ነኝ? በጣም ጥሩ ጥያቄ ነው። ምክንያቱም ሁላችንም ኦሪትን ስናነብ በመጀመሪያ ይህን ፓስቶክ ስናነበው ወዲያው ይሄ ጥያቄ በውስጣችን ይፈጠራል። ለምንድነው እኔ እግዚአብሔር ነኝ ያለው የሚለውን ማለት ነው። አሳለፈው ሳምንት መጨረሻ አካባቢ ኦሪትን በስንጨርስ ምን ያነበብነ መምራችን ሙሴ ግብጽ ምድር ከደረሰ አንስቶ የተከሰቱትን ሁሉ ነገሮች ያሳየናል። በይበልጥ ግና እንዴት ነው ያበቃ ኦሪቱ እግዚአብሔር ሙሴን ከላከው አንስቶ ህዝበ እስራኤል የበለጠ እንደባሳቸው የሚል ሁኔታ ነው የተከሰተ ነው። ግን አዝ መምራችን ሙሴ ምን ያለ መጨረሻ አካባቢ ላይ እግዚአብሔር አምላክ ሆይ እኔን ከላከው አንስቶ ባሳቸውና በጣም ቸገራቸው እንጂ ህዝብህነን አላዳንክም ይለዋል። ባጽል ሎይ ጻልታ ታመኻ ከነኔ ላከይ እንዳወጣቸውና እንዳድናቸው ከሆነ ለምንድነው ለህዝበ እስራኤል በጣም ቸገራቸው ብሎ መምራችን ሙሴ እግዚአብሔርን ስለጠየቀው አዝ ከዚህ የኦሪት ክፍል ላይ ማለት ነው እንዴት ነው የሚጀምረው? ይደበር ኤሎኬም ለሙሴ ይደበር ገላባን ያሸም እግዚአብሔር ለሙሴንም ተናገረው ይላል። ሲናገረው ምን ያለው እኔ እግዚአብሔር አምላክ ነኝ ምክንያቱም ካሁን በኋላ ማለት ነው የበለጠ እንደሚሻልላቸው ሊነግረው ስለፈለገ ነው። ምንም ካሁን በፊት እንዳየው ህዝበ እስራኤል ቢከብዳቸው በጣም ቢቸግራቸው ካሁን በኋላ ግና በቸርነትና በመዓት እኔ ህዝበ እስራኤልን ለማውጣቸው ሊገልጽለት ስለፈለገ አዝ እግዚአብሔር እንደገና ማለት ነው ይገለጽለታል ማለት ነው። መጨመር ፈልገው ምክንያቱም ከዛን ከመጣውበት ጀምሮ ለህዝበ እስራኤል መጥፎ እየሆነ ችግሮች ሁሉ በጣም እየበረቱና እየተወሳሰቡ ይደዋል እና አንተ የምታወጣቸው ከሆነ ህዝበ እስራኤል እንዴት እንዲህ ሊሆን ይችላል? ያው እንቆቅልሽ ሆነ ሁኔታ ነው እንግዲህ የሚታየው በእግዚአብሔርና በሙሴ መካከል። እናንተ አድናለው ቃል ነገሮቹ መሻሻት ሲገባቸው ነገሮቹ በጣም እየተወሳሰቡ ይሄዱበት ምንድነው ይባል እንግዲህ ይሄ የሰው ልጅ ሐሳብና የፈጣሪ ሐሳብ አንድ አለመሆኑና የእግዚአብሔር ፕሮግራም ወይም የሱ እቅድ ምን እንደሆነ ያስረዳዋል። ምንድነው መልሱ በዚህ ላይ ታዲያ ምትለኝ ማለት ነው? አዝ በመጀመሪያ መምራችን ሙሴ ልክ እንዳልነው ሲጠይቅ እግዚአብሔርን የጠየቀበት ምክንያት ራሱ ነው ይቻላል። በብዙ ምክንያቶች አሉ። እኛ የምንወያያቸው የተወሰኖችን ብቻ ነው የምናያቸው። በጣም እኛ መረዳት የምንችላቸው ነገሮች ነው። ምክንያቱም ምንድነው አንዳንድ ጊዜ እኛ ማለት ነው አንተ ካልኸው ስናይ ማለት ነው አንድ ሰው የሆነ ነገር ይሆንልሃል ስትለው የሆነ መፍትሄ እሰጥሃለሁ ስትለው ተሎ ብሎ ምን ነው የሚያስበው ዛሬ በዚህች ሰዓት ወዲያው እንደሚሆን ነው የሚያስበው። ካሁን ባዝ ኪሎ እግዚአብሔር ናሆን መፍትሄ እሰጥሃለሁ ብሏል። ናሆን እታደጋቸዋለሁ ብሏል። አባል ሎባቶ እርግጠኛ አይደለም ይሄ ነገር አሁን እንደምታስበው በአንድ ደቂቃ ወዲያቸው ሁሉ ነገር እንደሚመለጥ አይመስልም።
ስለዚህ በዚህ በኩል ይህንን አንድ ልናይ ይገባናል። ትዕግስት ያስፈልገዋል። ትዕግስት ቢሆንም እግዚአብሔር ታደጋቸዋለሁ ሰበስባቸዋለሁ ቢልም ሂደት እንዳለው የሱ ቃል ዝም ብሎ እንትን አይሆንም፣ እውነተኛ ነው፣ ግን ጊዜ ይወስዳል ነው፣ ጊዜ ይፈጃል። አሻብ መምህራችን ሙሴ እግዚአብሔርን ሲጠይቅ ማለት ነው ይሄ ጊዜም ራሱ አይፍጅ ነው ያለው። መምህራችን ሙሴ ያው ቃል በትክክለኛ እግዚአብሔር ከሙሴ የበለጠ የእግዚአብሔርን ቃልና የእግዚአብሔር ታማኝ ቃል ኪዳኑን ታማኝ የሆነ እግዚአብሔር የሚተናገረው ቃል እውነት እንደሚፈጽም የሚያውቅ እንደ ሙሴ የለም። ግን ሙሴ ምን ያለ ይሄ ተፈጥሯዊ ነገር ራሱ ተሎ ይሆን እንጂ ጭንቀቱና ብሶቱ አይብዛባቸው ነው። ግን ባትል ወጻልታ ታመሳ ኪሎ አፊሉ ጊዜ አይፍጅባቸው። ግን ለምን ዘሰብል ሚወጣ መውጣታቸው ካልቀረ ለምን ይበለጠ ይሰቃያሉ። ለከን በዚህ የተነሳ እግዚአብሔር ምን አለ ብዙ መልሶች አሉ። አንደኛ ስቃዩም ለመልካም ነው። ቆደምቆ ይሄም ለመልካም ነው። ምክንያቱም አንድ ነገር ለመገንባት መጀመሪያ ላይ ሊከብድ ይችላል። በመጀመሪያ ላይ ይከብዳል፣ በሂደት ላይ ይከብዳል። በተለይ ሊያልቅ ሲል ራሱ መጨረሻ ላይ በጣም ሊከብድ ይችላል። ለከን ስለዚህ ማለት ነው እኔ እግዚአብሔር ግን ማደርገው ነገር ማለት ነው ለመልካምና ለበጎ ሂደት ይወስዳል። ቅድም ስትንጓይ እንዳልነው አንዲት ነፍሰ ጥሩ በምትጸነስበት ጊዜ የጊዜው ሁኔታው እየከበደ በመጨረሻ በጣም ይከብዳል እና ልክ እንደዚህ ሁሉ አንድ የሚያስተምረን ማለት ነው እንደምትለው ትዕግስት ያስፈልጋል። ሁሉም ነገር እግዚአብሔር ሂደት አለው፣ እንደ ሰዎች አይደለም። ሙሴ ግን ያውቃል ይህን ሂደት የእግዚአብሔርን ጎዳና በሂደት ነገሮች እንደሚሆኑ ያውቃል። ነገር ግን እኔ መሪ ነኝ፣ ህዝቦችን የማስተዳድር ነኝ። አንተ የምታስበው ፈጣሪ የምታስበውና እኔ የሚገባኝ ማንኛውም እነዚህ አገልጋይ የሆኑ በግብጽ ላይ የሚሰቃዩ ህዝቦች አይገባቸውም። ስለዚህ መልስህን እስኪ አንተ አስረዳኝ። ይህ የእግዚአብሔር ጎዳና ነው። እኛም ለራሳችን ማለት ነው ብዙ ነገሮች በህይወታችን የሚከሰቱት በሂደት ነው። ስለዚህ ሂደትን ተከትለው ስለሚሄዱ እነዛ ሂደቶች ደግሞ ትክክለኛ ፍሬ እንዲሰጡ ከሆነ ካስፈለገ ሂደት ያስፈልጋቸዋል። ያማን ምንድነው አብሻላ አሁን ይከብዳል። አሁን ነፍሰ ጥሩ መሆን ከባድ፣ ግን በመጨረሻ እናቶቻችን የሚያዩት ምንድነው የልጁን ደስተኛ ነው። የልጁ ደስታ የልጁ መሳም ሲችሉ የነበረው ችግር ሁሉ እንዳልነበረ ሆነ ማለት ነው። ስለዚህ የዚህ ነው ማለት ነው እንደምትለን ከሆነ ሌላው ከዚህ ቀጥሎ የሚነገረን ማለት ይህንንም ለማድረግ ይላል እግዚአብሔር አራቱ የተስፋ ቃላቶች ናቸው። እነዚህ አራቱ የተስፋ ቃላቶችም የሚካሄዱት ብዙም ጊዜ በፋሲካ የምናስታውሰው አራት ዋንጫ ወይን የምንጠጣው እነዚህን የተስፋ ቃላቶች ናቸው። እነዚህ የተስፋ ቃላቶች ለምን አስፈለጉ? ይህም ሂደት ነው እና ይህ የተስፋ ቃላቶች ምን ናቸው? መልእክታቸውስ ምንድን ነው? በእውነት ቀጥሎ እንደምናየው በመጀመሪያ እግዚአብሔር እንዳለው ይህን ሁሉ ማድረግላቸው ወይም የምታደጋቸው ለቃል ኪዳኑን አስታውሼ ነው ብሏል። የአብርሃም የይስሐቅ የያዕቆብን ቃል ኪዳን አስታውሼ አሁን እዚህ አወጣቸዋለሁ በሚለው ይነግራቸዋል አይደል? ከዛ በኋላ በቁጥር 6 ላይ እናያለን። ከምዕራፍ 6 ቁጥር 6 ላይ ለኸን የማው ለብኔ እስራኤል እኔ ያሸ ወጥቲ አንደኛው ተስፋ ቃል ነው። ኢትኸም ሚታኻ ሲብለት ሚጽራይም ወይጻልቲ ሁለተኛ ኢትኸም ሚያበዳታም וגאלתי אתכם בזרוע נטויה בשפטים גדולים ולקחתי אתכם לי לעם והייתי לכם לאלוהים. אז እነዚህ የተስፋ ቃላቶች ወይም የትድገት ቃላቶች ናቸው አለ። ቅድም እንዳስታወስከው ግብጽ ምድር የወጣንበትን ታሪክ ሁሉ ጊዜ በየዓመቱ ፔሳህ ማለት ነው ስናከብር አገዳ ሽል ፔሳህ እነዚህ ነገሮች እንላቸዋለን ማለት ነው። እግዚአብሔር ማለት ነው አሁን መምህራችን ሙሴ አንተ ህዝበ እስራኤልን የተቸገሩትና የተጨቆኑትን ነገር ለምንድነው ማታወጣቸው ለምንድነው ማታድናቸው ላልኸው ይሄን ያሻብ እንዴት ነገሮች እንደሚከሰቱ ይነግራል። በአንድ በኩል እነዚህ አራት ቃላቶች እናቸዋለን ወይም አራት የዝገት ቃላቶች ናቸው። አበል አራት የመታደጊያ እንዴት ህዝበ እስራኤልን እንዴት አድርጎ እንደሚያወጣቸው በአራት ደረጃዎች ነው የሚያወጣቸው ማለት ነው። ግን ብዙ ማየት ይቻላል። ለምሳሌ አንድ ሰው ማለት ነው መጀመሪያ ካለበት ነገር ካልወጣ از የሚቀጥለው ደረጃ መድረስ አይችልም። አሁን አስከረም ኮል ማውመን ወጥቲ ወጥተት ከሚስ ብሎታ ሚታሐስ ብሎታ
هو يسبل بمصايم بتاع كبار مكان يجينالو يتسقايونالو ازوت اشالو اخر كاف بيتسالت يتخم يابدتا ያ ስቅይት የመጣው በስራው ነው ስራው ከመብዛቱ የተነሳ ማያቦዳታ ማን ይናጥሉት ጋልት የትከም በዝዋነቱ ያ ዘክባር በጣም ሰውነታችሁን ከችግር አወጣዋችሁ ጋልት የትከም ዘክባር ገውላ ከያተም ነው በነሱ ቁጥጥር ስር አይደላችሁ ከዛ ውስጥ አወጣዋችሁ ነሆን አዘላኸል ጋልት የትከም የሚለው ቃል አብዛኛው ጊዜ አንድ ሰው ይላል ያረብ መከራው ችግሩ ስራው ይለፍ እንጂ ሁሉ ነገር ጥሩ ይሆናል በዚህ በቃ ይበቀኛል ሊል ይችላል በሰው በኩል ማለት ነው ለምሳሌ አንድ ሰው እስር ቤት ነበረ ከእስር ቤት ወጣ ነው እዛ በኋላ ምን ነው የሚያደርገው እንዴት ነው ያለፈውና አመቶችን ያልተማረውን ያላወቀውን ያላደረገው እንዴት አግሎ ሊጠግነው ነው አረ ያለፈው አለፈው ነው አሁን ባስፒቶን ባዶጅ ነው ያለ እግዚአብሔር ምን ይላል ችግራችሁና ከመከራችሁ ከጭንቀታችሁ ብቻ ለማውጣችሁ ጋልት የትኸም ግኡላ ክባር ዘኪሉ የስጋም ፈውስ ነው ለነፍስም ፈውስ ነው በዝክባር በጣም ትልቅ ማዳን ነው ነፃነት በጣም ከፍ ያለ ደረጃ የሚያደርሳቸው እግዚአብሔር አምላክ ብዙዋን ተያ በሽፈት እንግዲህ ለይ በጋም ይሄ ሁሉ ነገር ነው አራሆይም እግዚአብሔር ሁሉ ነገር ሲያደርግ በሰፋጁ ነው የሚያደርገው አዛሆይም እግዚአብሔር የሚታደጋቸው 0 ኪሎ ምስኪን አድርጎ ወይም እንደዚህ ከግብጽ ምድር ሲወጡ ቆሳሳ አድርጎ እንደዚህ የሚያወጣቸው ለስራይም ሽፈትም ግዶሊ በጣም በትልቅ ብትርና በትልቅ መቅሰፍቶችንን በጣም ደስ ብሏቸው ከፍሎ ባለ ደረጃ እንዲወጡ ያደርጋቸዋል በመጨረሻው ደረጃ በለካፍቶ ይተኸም ለአብ ባይቲ ለኸም ለይሎይ ዘደቨር ገዶል የዞሮ ማለት ነው የሰው ልጅ ሃይባርነት ጭንቀት ብቻ አይደለም የሚወጣ ህዝብ ብቻ ነፃነቱን ብቻ አይደለም ወይም ትድገት ብቻ አይደለም ያገኘው ሌላ ከእግዚአብሔር ዘንድ በጣም ቅርብ ተሆኑ ዘንድ ማለት ነው አደርጋቸዋለሁ ይላል አራተኛው ደረጃ በለካፍቶ ይተኸም ለአብ ግን ואיתי לכם לאלוהים וידעתם כי אני השם אלוהיכם המוציא אתכם מתחת סבלות מצרים እና ይሄን ሁሉ ነገር ማድረግላችሁ ከዚህ ሁሉ ጭንቀት ያወጣችሁ እኔ መሆኔን አውቃችሁ እናንተም የኔ ህዝብ ሆናላችሁ እኔም እናንተ አምላክ ሆናለሁ ይሄ መጨረሻው ዋና ተስፋ ከመባን አምስተኛው ዋናው ትልቁ ነገር የሚፈጸመው በእስራኤል ሀገር እንደሆነ በቤት ኸሜል አረት አሸር ነፍሳት የትያዲላ ተጥታ አላፈሃም ለይስሐቅ ዋናው ዓላማ ምንድነው ህዝበ እስራኤል ግብጽ ምድር ወርደው የዘላለም ነፃነታቸውን በአገሪቱ እንዲያገኙ ነው ኦሪትን ተቀበልና አገሪቱ መለመኖር በዚህ አራት ተስፋ ቃላቶችን ያሳየናል በደረህ አጋብ ማድባጋጣሚ ላይ ወደ ግራ ዘንበል ብለን ማለት ነው ምን ተጣው ነፃነት ባለው ማለት ነው ለምናገር ጋልቴት ኸም ለካክቴት ኸም ለዓልዮት ሊላም ለኒ ህዝቦች እንድትሆኑ ወሰድኳቸው ከቅድም አገልጋይ የነበራችሁ በሰው በፈራውን ቁጥጥር የነበራችሁ አሁን እናንተ ነፃዎች ናችሁ የኔ ህዝብ ትሆናላችሁ ከዛም የማመጣችሁ ለና አብርሃም ለና ይስሐቅ ለና ያዕቆብ የገባውትን ቃል ኪዳን በእናንተ ላይ አስቀምጣለሁ እስራኤል ሀገር መጣችሁ በሰላም ትኖራላችሁ ይሄ አሁን በእኛ እድሜ በእኛ ህይወት የምናየው የህዝብ እስራኤል ከየትም ሀገራት የሚሰበሰቡበት ሂደት ነው ማለት ነው በጣም ከዚህ በመቀጠል ምንድነው የሚለው ቢደበር አሸመል ሙሼ ለሞ ቦል ደበር البرو ለመልክ ቢጻይ ይሽላخት بني اسرائيل የሚያርጸው አዝበት ናሙሴትናና ለፈርዖን ህዝቤን ልቀቀኝ ብለህ ንገረው ይላል እንግዲህ ዋናው እዚህ ላይ ምንለው ምንድነው እግዚአብሔር አምላክ ሙሴን የሚያመጣው ዋናው የዚህ ሁሉ መቅሰፍት ዓላማ ወይም የሰባቱ መቅሰፍት በይበል በሳምንቱ የወሩት ፍልም ናቸው ፈርዖን ለፈርዖን ነው እንግዲህ ሁለት ጥያቄዎች መደበኛዎች ምንጓያጅባቸው አንደኛው እግዚአብሔር እነዚህን መቅሰፍቶች ለምን አመጣ በአንድ መቅሰፍት ማውጣት ይችላል ነበር አንድ መቅሰፍት በፈርዖን ላይ አመጣው በቃ ይሄ ሁሉ አራት ፓራሻ ግማሹ የኦሪት ዘጸአት ክፍል ስለዚህ ስለ ግብጽ መውጣት ነው የሚናገር ኦሪት በባለፈ ነበርነው ወደ ፓራሻችን ነው ዛሬ ምን እንደጋገርበት ፓራሻት ላይ የሚቀጥለው ሳምንት ፓራሻት ነው ከዛ በሸላ እነዚህ ሁሉ የሚናገሩት ስለ ግብጽ ነው ይሄ ሁሉ ስለ መቅሰፍት በአንድ መቅሰፍት ማውጣት ይችላል ነበር ይሄ ለምን አደረገ ፈርዖን ይሄንን ነገር ሲያደርግ ምን አሰበ ከዛ ደግሞ የሚነጋገረው ፈርዖንና ሙሴ በሚያደርጉት በእውነት ታምር ነው ደረኻ ጋር ከነዚህ ጥያቄዎች በፊት ራሱ
ከፈርዖን እንግዲህ በዛን ሰዓት የነበረ ትልቅ የዓለም መሪ ነው። ግን ሙሴና አሮን እንደፈለጉ ይገባሉ። ይህ ራሱ ታምር ነው። መላእክት ናቸው ሙሴና አሮን ወይስ ሰው ናቸው? ዘበኞችስ የሉም ወይ? ብዙ አጠያየቅ ነው በአሁኑ ሰዓት። ለዚህ ለተመልካቾቻችን ይህንን ጥያቄ እንተው በእውነት በጣም ሊሆን አይችልም። ግን የሚያሳየው ከዛ ቅድም እንዳልነው ላይ እንመለስና ለጥያቄያችን እግዚአብሔር አንድ መቅሰፍት አምጥቶ በግብፅ ላይ ማውጣት ይችል ነበር። ምን ሁሉ መቅሰፍት ያስፈልግ ለምንድን ነው? በጣም ትልቅ ጥያቄ ማለት እንግዲህ እግዚአብሔር ማድረግ ማይችለው ነገር የለም። ይሄ ሁላችንም ግልጽ መሆን አለበት። ሁላችንም በዚህ ነገር ማመን አለብን። ያለዛ ምክንያቱም እግዚአብሔር እንደሰው ካደረግ ነው እዚ ሂደት አያስፈልገውም። እግዚአብሔር ከፈለገ ሁሉ ነገር በአንድ ጊዜ በአንድ ደቂቃ በአንድ ሰዓት ማድረግ ይችላል። በፓሮ እግዚአብሔር ፓሮን ምን ችግር አለው? ወዲያው እንትን ማድረግ ይችላል። ግን እግዚአብሔር ማለት ነው ይሄ የሚያደርግበት ምክንያት አለ። በዚህ ደግሞ የሚያስተምረን ትልቅ ነገር አለ። ይሄ ምንድነው? ኦሪትን እንዴት አገነውኛ ምን ነው በኦሪት ላይ እነዚህ አይነት ይሄን ያህል ቦታ ኦሪት ተሰጠች ማለት ነው ለግብጽ ምድር አወጣት ታሪክ ስለ ታምራቱ ስለ መቅሰፍቶቹ እያንዳንዱ መቅሰፍት እንዴት ነበረ ምን እንዳደረገ እነዚህ ለዚህ ነገር ማለት ነው ኦሪት ሰፋ ባለው ተሰረዳ ከሆነ አዚህ ማለት ትልቅ የራሱን የቻለ ምልክት አለው ማለት ነው፣ ትምህርት አለው ማለት ነው። ይሄ ትምህርት ደግሞ ታሪክ ብቻ መሰረት አይደለም። ታሪክ መጻፍ ተፈለግነ از አخمرين ዩኒቨርሲቲ አለ ኮሌጅ አለ ደሞ ማርቻለ ኦሪት የእግዚአብሔር ቃል ነው። በላኸን از በመጀመሪያ መሰረታዊ ነገር ምንድነው? መምራችን ሙሴ እግዚአብሔር ምን አለው? እደህ ፋርዖን አውራውና ህዝበ እስራኤል ይልቀቃቸው አለው። ምን አለ ሙሴ? እንዴት እጄ ፋርዖንን እነግረዋለሁ መጀመሪያ ህዝበ እስራኤል ራሱ አላመኑኝም ማለት ያን እሺ ማይኔ ፓጎ ባሚ እስራኤል ሸሞት ይበኻል ስለዚህ ምን ማለት ነው? አስፖ የብትሮችና የመቅሰፍቶችና ዓላማ ህዝብ ላይ ገልጽናል። ፓጎ ምን ያለ ማን ነው? እግዚአብሔር ነው። ማን ነው እግዚአብሔር? ማንንም ለካላቀው አላውቀው ማን ነው ይላል። አፍሉ በሚድራሽም ተጽፏል። የአምልኮትነን ስሞችነን መጻፎች ነበሩት አለ። ከፈተና አየናለ አሸም የሚል ስም አጣለ። ስለዚህ አልተመዘገበም ይሄን ያህል ማለት ነው ሰውዬ በላኸን ኪሎ ፓርኦ በእግዚአብሔር ማንነትና በእግዚአብሔር ኃይል ስልጣንና ችሎታ ክዶ ነበር ይላል። እኔ ያለው ይላል። በላኸን በዚህ የተነሳ ማለት ነው እግዚአብሔር መቅሰፍቱን በአንድ ጊዜ ማምጣት አይፈልግም ማለት ላማኪ ቀስ በቀስ ማለት ነው የሰው ልጅ እና ግብጽ ምድር የሞላችውን አስተሳሰብ አጀንዳ የእምነት መንገዶች የተለያዩ ህዝባቸውን እንዴት አገው እንደሚመሩት ሰዋዊ ሐሳቦች ማለት ነው በአጠቃላይ በሰው ልጅ ላይ የሚንጸባረቁ እውነቶች ማለት ነው እውነት ብለን እንጥራው የተለያዩ የህይወት መርሆዎች አሉ። በእነዛ ላይ ሁሉ በእያንዳንዱ የህይወት መርሆ ውስጥ ያንን አጥፍቶ ማለት ነው ሰርዞ ሌላ ኮንሰፕት አጭበጣ ለማሳየት የፈለገው ያ ደግሞ በሂደት መሆን አለበት። ለአብዲል አንገባም እዛ ውስጥ ለነገሩ ያህል እግዚአብሔር ቅድም እንዳለው ገና ዓለምን ሲፈጥር እግዚአብሔር በስድስት ቀን ወሰደበት ብለናል። እግዚአብሔር አምላካችን ሰንበት የምናከብረው እግዚአብሔር 6 ቀን ሰማይና ምድርን ስለፈጠረ ነው እንላለን። እግዚአብሔር በአንድ ደቂቃ መፍጠር ይችላል። እግዚአብሔር ይሁን አለ ሆነ። ለምን ሂደት ያስፈልገዋል? ከዛ ውስጥ ያለ ነው የሰው ልጅ እንድንማር ሁሉም ጊዜ ኦሪት የምትጨነቀው ምንድነው? እኛ እንድንማር። ስለዚህ አሁን እንዳልከው ፈርዖን ምትለን ፈርዖን ይህን ነገር ለማወቅ ከፈለገ እሱ ምክንያቱም ያሉት እውነታዎች የህይወት መርሆዎች አሉ እንበል 10 አሉ እንበል በ10ቱ ሁሉ እነዚህን 10 በመቅሰፍት በማምጣት የህይወትን ዋና ገጽና ዓለምን የሚመራው ማን እንደሆነ ለማሳየት ስለፈለገ በአንድ ደቂቃ አንድ መቅሰፍት አምጥቶ ቢያደርግ ኑሮ ዝም ብሎ በሚቅረ ዝም ብሎ የተከሰተ ክስተት ነው እንጂ ፈጣሪ ያዘዘው ወይም አንድ ነገር ያደረገው ያለው ይህን እውነታዊ ለመጥራስ ነው። በጣም አሁን ስለዚህ ማለት ነው ፓሮ መማር አለበት ማለት በከባዱ መንገድ መማር አለበት። አበያን ከባድ መንገድ ግን ያለው በሂደታ ላይ ስናየው ለግብጻውያኖቹ ልባቸውን ዘግተው ማለት ነው ከቱብ በኦሪት ላይ ምን ተጻፈ ከቤል ለፓሮ ነው ያለ ሎያ ሎሌቭ ነው የሚሉ ሊቃውንቶች ኦሪት ላይ ምን ነው ከቤል ለፓሮ ኪሎ ልቡ
እንደ ጉበት ሆነ ልበት የለውም ነገር ግን ጉበት ሆነ ከበድ ለባው አፍሩ ልቡን አደነደነ ይላል አዛኸን ይሄን የደነደነው ልቡን ማለት ነው ግን ሰው ደግሞ ልብ ከሌለው ምንም ማየት አይችልም ምንም ማስተዋል አይችልም ልብ ከሌለ ስሜቱም ራሱ ተፈጥሯዊ ስሜት የለውም ምክንያቱም ከአንድ መቅሰፍት እስከ 10 መቅሰፍት ሲወርድበት ማለት ነው ህዝቡ እየተጨፈጨፈበት አገርንን የሚመራና ዓለምን የሚመራ ኢምፔሪያ የሆነ ንጉስ እንዴት ሀገሩ ሲጠፋበት ባይኑ አይቶ ዝም ይላል ይሁን ትንሽ መነቃቀጥ ነበረበት የእግዚአብሔርን ኃይል አንድ ጊዜ ያያል ሁለት ጊዜ ያያል ይበቀኛል ማለት ነበረበት ኤላማ የሰው ልጅ በህይወቱ ሲኖር ማለት ነው ብዙ ነገሮችን ብዙ መጋረጆችን በሱና በአምላክ ዘንድ ማለት ነው ይገነባል እነዚህ መጋረጆች ማለት ነው ከቀን ወደ ቀን ማለት ልክ እንደ ሽንኩርት እንበለከ ሽንኩርት ለምን ለማለት ለመክተፍ መጀመሪያ መላጥ አለብን ትልጠዋለህ ላይ እና ነው ውስጡ የሚገባበት ስለዚህ እምነት ንጹህ የሆነ እምነት እንዲኖረን ሲፈልግ መጀመሪያ ለከለፍ ላይ መክላት ያስፈልጋል አዛኸን ግብጽ ማለት ነው ይሄን ያህል ሁሉ ስንት ሺህ ዓመት ማለት ነው ሲኖር የተለያዩ እምነቶችን ገንብተዋል ፍልስፍና የአስማት የኻርቱሚ ለሃቲ በጣም ሁሉ ነገር ማለት ነው አርገውታል ሞልተውታል ለከን እዚህ ነገር ይሄ ነገር ደግሞ ማለት ነው ዞሮ ለህዝብ እስራኤል ደግሞ ጫና ደርሷል ማለት ነው ለከን ባንድ በኩል ይሄ እነዚህ መቅሰፍቶች በሂደታ ሲመጡ ማለት ነው የእግዚአብሔርን ኃይል ግብጽ ፋርኦ ሁሉም እንዲያውቅ እዚህ በልጥ ደግሞ ሁሉ ህዝብ እንዲያይ ያለም ሁሉ ህዝብም ራሱ እንዲመሰክር እግዚአብሔር ኃይል በማይደርስበት ቦታ እንደሌለ የማይቆጣጠረው ነገር እንደሌለ በዚህ በኩል ደግሞ ህዝብ እስራኤል ደግሞ እንዲያዩ እንዲማሩ ሁሉ ነገር ማለት ነው በዚህ የተነሳ እግዚአብሔር በሂደት አመጣ ሶስተኛው ምክንያት ማየት የምፈልገው ያን ምንድነው ግብጽ ህዝብ እስራኤል በጣም ስለጨቆናቸው ይላሉ ሊቃውንቶቻችን አዚ ባንድ መቅሰፍት ቢቀጣቸው ኑሮ ቢሆን አዝ በደላቸውና ያስቸገሩት ሁሉ ነገር ማለት ነው እስታም ለከንቱ ሆነ ማለት ይቻላል ምክንያቱም ያደረጉት በደል በጣም ከባድ ስለሆነ ባንድ ጊዜ ብቻ ቢመታቸው ለነሱ ሽልማት ነው እንጂ ቅጣት አይደለም ይላል ለከን ብዙ ምቅጣት ያወረደባቸው ለምንድነው ህዝብ እስራኤል የተበደሉትን በደል ለመወጣት ወይም ለነሱ ዋጋቸውን ለመክፈል ማለት ቪዲዮ ትክክል ለከን አዛስብ መቅሰፍቶች አሉ ባንድ በኩል በዚህ አይነት መረዳት እንችላለን ከመፋን አረበዲያ ተወሲፍ ገመታ ሰፍቲ አስሩ መቅሰፍቶች ሌላው ምንድነው የሚለው እያንዳንዱ መቅሰፍት ልዩ ነው በእውነት ለእያንዳንዱ ገብተን ብንወስድ እንዴት ነው የሚሉት ጊዜው ማይበቃኝም ምንም አይፈቅም አበለም ለአብነት ያልንሰል ለምሳሌ መጀመሪያ ሙሴ እግዚአብሔር በስቀደም እንዳለው በመግባችን እንዳለ ነው በቁጥቋጦው ላይ በተገለጠበት ጊዜ እኔ አልችልም ያለውን ተምረናል ባለፈውና ዛን ሰዓት ምንድነው በእጅ ያለው አለው ብትር ከነስ ይጣለው አለው እባብ ሆነ ከዛ ተነሳው ምን ሆነ ብትር ሆነ እዛም ፈርዖንም ምናለ ሙሴ ከፈርዖን ፊት ዶ አሮንን አርግ ሲለው እነዛም ቅድም ያልናቸው የሱ አስማተኞችም ሀርቱም ይጽራይ ማሱ እንደዛ አይነት አይደለም ያዘው አለ ሙሴ ያዘው ለምንድን ነው በባብ ውስጥ በባብ የመጀመሪያው የሆነው ይላል ምክንያቱም በዛን ሰዓት የለው አንደኛው እውነታዊ ማለት ነው ግልጻን ያዙት ምንድነው እባብ የኃይልነት የመሪነት የከባድነት እንትን ምልክት ነበር ይላል ሰሜል ምንለው ሰሜል ነኻሽ በጣም ላይ ይሆናል ከመጀመሪያው ሰው የተወሰደ ይሆናል በገነት ውስጥ ሰውን ያሳሳተው በሰው የኃይለኛ ሰውን እንኳን አሸነፈ የሚለው እኛ ግብጻን እናሸነፋለን የሚለው ስለዚህ የነሱ ዋናው እምነታቸው አንደኛው ምን ነበር ይላል እባብ ነበር በእባብ የኃይላቸው የብርታታቸው መግለጫ ነበር ስለዚህ እባቡን በመጀመሪያ መጣ ሁለተኛው ውሃው ነው ውሃውን ወደ ደም ቀየረው ብለን ደም ለምን ቀየረው ምክንያቱም ቅድም እንዳልነው ሁለተኛው እውነታዊ ደግሞ እነሱ ያዝ ምንድነው እኛ ውሃውን የገነባን እኛ ነን ግን ሁሉን የሚያደርገው ግብጽ እንግዲህ በውሃ የታጠረች ሀገር ነች ያጋላት ጠብ የሚያሳየው በአሁኑ ሰዓት ኒሉስ ያባይን ወንዝ ለምን ገደባችሁ ምክንያቱም ከገደባችሁ ካስቀራችሁ እናንተ ወደኛ ይመጣም እኛ ድርቅ ገባን ነው ያ የነበረ ነው እንግዲህ በጥንት ዘመን ግብጽ ለዚህ ነው ውሃ ካለ ሁሉም ነገር አለ ስለዚህ ፈርዖን ምንድነው ያለው እኛ ውሃችን ካለ
ሁሉም ያለው ሲታጠቡ በባለፈው እንዳየነው የፈርዖን ልጅ ልትታጠብ ወረደች። ሁሉም ነገር ውሃው ነው። ብዙ ያለው የሀብቱ የንብረቱ ሁሉ ባላባት የሆነው ይሄ ውሃው ነው። በዛን ሰዓት ምንድነው የሚሉት? በጣም ምንድነው ያለ ፈርዖን ሀብት ንብረት ካለኝ ሁሉም ነገር ካለኝ ፍጣሪ ማን ነው? እግዚአብሔር ማን ነው? ምን ብዬ እሱ ገና ይሄን ያደርግኝ አላውቀውም ማለት አታውቀውም። ችግር የለም። አሁን ውሃውን ዋናው ያንተን የህይወት መርሆ በሚያይበት ጊዜ በመለከትበት ጊዜ ስለ ህይወት ማንነት ታውቃለህ። እና ይሄን እንደዚህ እያሉ ብዙ ሰፍቶች አሉ። እያንዳንዳቸው በምናይበት ጊዜ በተናጠል ግን በአጠቃላይ በምናይበት ጊዜ እውነትህን ነው። ቅድም እንዳልከው እግዚአብሔር አምላክ ለፈርዖን ያሳየበት ብዙ ምክንያቶች አሉ። ስለዚህ ለዚህ ነው በግብጽ እና ፋሲካን ስናከብር አሁንም እነዚህን መቅሰፍቶች የምናየው። ከዛ ላይ እዚህ ላይ በአጠቃላይ በምናይበት ጊዜ እንድትመለከት የሚፈልግ 3 ክፍሎች አሉት። በእነዚህ ሊቃውንቶች ምልክት ሰጥተዋል። እነዚህን 10ቱ መቅሰፍቶች ምንም እንኳን ዛሬ ቅድም እንዳልነው ወጋችን 7ቱን ብናይም የሚቀጥለው ሳምንት 3ቱን እናያለን። ሊቃውንቶች ምልክት ሰጥተዋል ለማስታወስ። ግን የምን ምልክት አስፈለገ? በጣም ጥሩ። እግዚአብሔር ልክ እንዳልነው ቅድም ማለት ነው ደሙንም እንዲሁም ለጥቀው የሚቀጥሉትን መቅሰፍቶችን ሲያወርድ በግብጽ ምድር ያመጣበት ምክንያት ምንድነው? በእያንዳንዱ ነገር ማለት ነው ግብጻውያኖች ክደው ነበር። እንዳልከው ለምሳሌ በአንድ በኩል እኔ የሰራሁት እኔ ራሴን ያደረኩት አለ ፈርዖን። ይህ ብቻ ሳይሆን ምን ይላሉ? በእኔ እጅ ስለሆነ ይላሉ የእስራኤልን ልጆች ጣሉ ይላሉ። ይህ ብቻ ሳይሆን ለምን ነው ደም የሆነ? በነገራችን ላይ ለምን ምስታም አላበላሸውም ሌላ አላደረገውም ይላሉ። ምክንያቱም ህዝበ እስራኤል ሚቅቤን እንዳይገቡ ስለከለከሏቸው ይላሉ አዝ ደም አደረጉት ይላሉ። ከደማቸው እንዳይነጹ ከወራባቸው እንዳይነጹ አድርጋህ አዝ ይወረደ ተመረጥ። የሰው ልጅ እንደ እጁ ነው የሚቀበለው ማለት ነው። ይሄ በዚህ በኩል አንደኛ ማወቅ ያለብን ነገር ምንድነው? እግዚአብሔር ፈርዖን ስለካደ በእግዚአብሔር ማንነት ስለካደ ህዝበ እስራኤልን ማለቅም ስላለ በእግዚአብሔር ቃልና ቃል ኪዳን ስለካደ ማለት ነው ፈርዖን ከዚህ ሁሉ ነገር እንዲያምን ማለት ነው። መጨረሻ ላይ እንደምናውቀው ሁላችንም እንደ እግዚአብሔር ማን አለ ለኔም ጸልዩልኝ እንደዚህ ብሎ መጨረሻ ላይ እዚህ ሊደርስበት የቻለው መቼ ነው? ከትንሹ አንስቶ እስከ ትልቁ ሁሉ ነገር ማለት ነው እግዚአብሔር እኔ ነኝ የምመራው በእኔ ስልጣንና በእኔ እጅ ብቻ ነው ያለ ሊያስተምረው ስለፈለገ ነው። ለከን ረቢ ይሁዳ አያነትን ባይም ሲማኒም እንላለን በሌላ ሰደር ባሲማኒም ሲጣቸው ምንድነው ለሶስት ያካፍላቸዋል። እነዚህ ሶስቶች ምንድነው? የመጀመሪያ ሶስቶች መቅሰፍቶች የሚያስተምሩ ምንድነው? ከምድር በታች ያለውንም ነገር ከውሃ ውስጥ ያለውንም ከውሃና ከምድር መካከል ልክ እንደ ጉንቻቸው ለምሳሌ ውሃና የብስ መካከል ነው ያለ እነዚህ ሁሉ ነገር እኔ እንደምቆጣጠር ወቅ ሊያስተምረው ፈልገው ነው። ከውሃ በታች ብዙ አሳዎች አሉ። ብዙ ጊዜ እኛ እናራባቸው ራሳቸው የሚራቡ። ስለዚህ እነዚህንም ማን ነው የሚቆጣጠራቸው? እኔ በእኔ ቃል ነው ብዙ ተባዝቦ ባልሆት መሰረት ነው የሚኖር። ሆኖም እንደማደርገው እኔ ነኝ። ቅማሉንም እኔ ነኝ የማደርገው። ጉንቻቸውንም እንደዚህ እኔ ነኝ የምቆጣጠረው። ይሄ የመጀመሪያው ሶስቶች ምልክቶች። ከዛ በኋላ ደግሞ ያሉት ምንድነው? ከየብስ ላይ የሚንቀሳቀሱት ሁሉ ነገሮች በእኔ እጅ ነው ያሉ። እነዚህም ከየብስ ላይ ያሉት በሶስተኞች ሌሎች ደግሞ መጨረሻዎች ማለት ነው ምንድነው? ይክባር አንደኛ ከሰማይ በላይ ያሉት በአየር ላይ ያሉት ማለት ነው። በአየር ላይ ያሉት በረዶ፣ እሳት፣ አንበጣዎች እነዚህ የሚበሩት ነገሮች ማለት ነው። እና ደግሞ የሰው ልጅ ነፍስ በኩር ልጅ ማለት ነው። የሰው ልጅም ነፍሱ በእኔ እጅ ነው ያለች። ዋናው ትልቁ ነገር ማለት ነው መጨረሻ ላይ ፈርዖን ምን ያለ እኔ ከሞተው ውጡ ብሎ የላከበት ምንድነው? የመጀመሪያ ጊዜ ተረዳ ማለት እንችላለን። ምን ያለ ነፍሴ በእግዚአብሔር እጅ እንዳለች ማለት ነው። ለካን ስለዚህ እነዚህ ሶስቶች ምልክቶች የሚያሳዩ ምንድነው? የእምነት መንገዶች ማለት ነው። ሁላችን በህይወታችን ስንኖር ማለት ነው ስናስተውሉ ነገር ከትንሽ አንስቶ እስከ ትልቁ ፍጡር ምንለው የለም ሰማይ ዝናብ እንደዚህ ሁሉ ነገር የሚመራው በማን እጅ ነው? በፈጣሪ እጅ። የመጀመሪያ የእምነት መሰረት ምን ያለ አኖኺ አሸም ለውከ ኸሸወት ተኸም የሚጽማኝ እኔ እግዚአብሔር አምላክ ነህ ግብጽ ምድር ወጣው እኔ ነኝ ባለቤቱ እኔ ነኝ ያለ መሪ እኔ በእኔ እጅ ብቻ ነው ሁሉ ነገር የሚኖረው። ከሐራምባ መጀመሪያው መጽሐፍ ሲጀምር ምን ያለ
የእምነት መሰሶና የእምነት መጀመሪያ ምንድነው ይላል? እግዚአብሔር ሁሉ ነገር እንደፈጠረ፣ ሁሉ ነገር እንደሚያኖር፣ ሁሉ ነገር እንደሚመራ ማወቅና ማመን ነው ይላል። ላኸን ስለዚህ እነዚህ 10 መቅሰፍቶች ማለት ነው በምልክት የመደባቸው አንዱ ምክንያት ያን ብዙ ምክንያቶች አሉት። ያ አንዱ ምክንያት ይሄን ይመስላል ማለት ነው። እግዚአብሔር በሁሉ ነገር ማለት እንደሚቆጣጠር አንደኛ በአጠቃላይ ሁሉ ነገር ይቆጣጠራል። ሁለተኛ ደግሞ እያንዳንዱን ነገር ማለት ነው በግል ይቆጣጠረዋል። ይሄን ሊያስተምረን ስለፈለገ ነው ይላል። እግዚአብሔር እንግዲህ መጀመሪያ እኛ ያለንበት ዓለም ማለት ነው እግዚአብሔር ባህሩንና የብስን ቀይ እንትን ለይቷል። ይሄንን ያደረኩ ነኝ። ዝናብ ያመጣሁት ነኝ። ይሄን ሁሉ የማደርገው ነኝ። መጀመሪያ የእምነት ሁሉ ያ ነው። ምንድነው የሚለን? አሽገኻ ፕራቲት ወአሽገኻ ክለኒት። አሽገኻ ፕራቲት ማለት ነው ምንድነው? እያንዳንዱን ሰው እግዚአብሔር ይቆጣጠራል። ሰው ህፃንም ልጅ ምንም የምናደርገው በየደቂቃው የምናደርጋቸው ነገሮች ሁሉ እግዚአብሔር የወሰናቸው ያደረጋቸው የፈጸማቸው የመከሰት የሚገባቸው ነገሮች ናቸው። ያ ብቻ ሳይሆን ደግሞ በአጠቃላይ ደግሞ ይሄ አንደኛው የህይወት መርዋችን ሲሆን ቅድም እንዳልነው ቅድም ያለው ምንድነው? እውነታዊ የፈርዖን እውነታዎች አሉ። እነዛን እውነታዎች መሰረዝ አለ። ከሰረዘ እውነተኛውን እውነት ማለት ነው። ፎርጊድ ይሆናል። እውነታዊ ያለ እውነተኛ የሆነ እውነታዊ በፈጣሪ ዘንድ ማለት ፈርዖን እስካሁን ያሰበው ምንድነው? እውነታዊ ሁኔታው እኔ ነኝ ኃላፊ ነው። እግዚአብሔር ደግሞ ምንድነው ያለው? ነው አንተ አይደለም እውነተኛው እኔ ነኝ። የእውነተኛው መንገድ ካወቅ የሁሉም መሰረት ነው የምንጣው። እያንዳንዱን ልጅ እያንዳንዱን ፍጡር እያንዳንዱን ራሱ ህይወት የሌለውን ሁሉ ማኖር እንድመጣ እንዲኖር ያደረኩት እኔ ነኝ። ይሄን ማወቅ አለብን። ከዛ ደግሞ በአጠቃላይ ለወራቅ የግል ህይወት ብቻ ሳይሆን በአጠቃላይ ሁኔታ ደግሞ የማደርገው የምፈጽመው የምመራው እኔ ነኝ። ከዛ በሰማዩ ዘንድ ያለው በወደፊት እናያለን። በእውነት ምንድነው የሚለው? እኔና ህዝቤ ኃጢአተኞች ነን፣ እግዚአብሔር ግን ጻድቁ እግዚአብሔር ነው ይላል። በዛሬው በመጨረሻው በረዶና እሳትን በመለኮት ፈርዖን እስካሁን የገባው እውነታዊ ሁኔታ ቅድም ያልነው ዝናብ ይዘንባል፣ ቀዝቃዛ ይሆናል። ግን እሳትና ውሃ እንዴት ባንድ ላይ ይመጣል? ያን ሁለት ጠላቶች ናቸው። ሁለቱ የማይገናኙ ጭራሽ ምንም ግንኙነት የሌላቸው ነገሮች። ይህ ነገር በጣም ታምር ሆነበት። ስለዚህ ምን አለ? እኔና ህዝቤ ኃጢአተኞች ነን፣ እግዚአብሔር ጻድቅ ነው። 10 መቅሰፍቶች የመጡት ፈርዖን ቀስ በቀስ ለህዝበ እስራኤልም ቅድም ያላቸው ሙሴ ቀስ በቀስ እናንተ እኔ እግዚአብሔር አምላክ እንደሆነ አዎ በዛን ከግብጽ ከመጣችሁ እኔ አንተ ሙሴ ከመጣበት ጊዜ ጀምሮ ነገሮቹ እየከበዱ ሄዱ። ሆኖም ግን እኔ እግዚአብሔር ነኝ አሁን ታያላችሁ። እያንዳንዱ እውነታዊ ፈርዖን ያሰበውን ሐሳብ እየሰረዝኩ እውነተኛውን የህይወት ጎዳና ነው። የት ቦታ ነው ማውጣችሁ የሚላቸው? በግብጽ ምድር ልክ እንዳለው እንበል እንደ አሜሪካ ማለት ብዙ ጊዜ አሁን የምናየው ማለት ነው። አሜሪካ በጣም ሀያላን መንግስታት ከሆነችው የዓለም መንግስት ዓለም የምትመራ ነች። ይህ ሁሉ ግን ከፈጣሪ አይደርስም። አዎ አሜሪካ ነች። ጥሩ ነው፣ በጣም ጥሩ ነው። አሁን በእነዚህ ቀናቶች የምናየው ማለት ነው እስራኤልና አሜሪካ ነች እንግዲህ የዓለም ሁሉ የኢራን የሰብአዊ የህይወት ጠባቂዎች ሆኑ። ሌሎችስ የአውሮፓ ህዝቦችስ ሌሎችስ የጠፉ እንዴት ሊሆን ይችላል? እስራኤልና አሜሪካ እንዴት ወዳጅ ሊሆኑ ይችላል? ሁለት ፍየል ግንባር የምታክል ሀገር ነች አሜሪካ። 54 ሀገሮች ያላት ሀገር ነች። እንዴት እስራኤል ብቻ አሜሪካ ዋናው የዓለም መንግስታት ማለት ዋናው ኃላፊዋ ከእስራኤል ጋር አለች። ይኸው ያኔ የነበረው በፈርዖን የነበረው እስራኤሎች ናቸው። ከዛ ውስጥ እኮ ብዙ ሰዎች ነበሩ። ግን እዛ ላይ የሚናገረው ምንድነው? ስለዚህ በእስራኤል ፈርዖን ሊያስተምር የፈለገው እናንተ የምታምኑበት እውነታዊ ነገር እውነታዊ አይደለም። ይህ ሰው ሰራሽ የሰው ልጅ የሚያገኘው እኛ ግን ከፈጣሪ። ለዚህ ነው ህዝበ እስራኤል ከዛን ጊዜ ጀምሮ ይህን ነገር ሊሆን ይችላል። ሌላው ደግሞ በዚህ በሚቀጥለው ላይ የምናየው ምንድነው? ህዝበ እስራኤል በዛን ሰዓት ትእዛዝ አይፈጽሙ። በዛን ሰዓት አገልጋዮች ናቸው እና እንዴት ነው ምን ጥሩ ነገር ቢያደርጉ ነው እግዚአብሔር ይህን ሁሉ ታምር እያደረገ ህዝበ እስራኤል ከግብጽ ሊያወጣቸው ይችላል? ምን ጥሩ ነገር ስላደረጉ። በዚህ ነጥብ ላይ ነው። በጣም ጥሩ።
ልክ አሁን እንዳነበኸው ማለት ነው። ከዚህ ላይ የምናየው ነገር ምንድነው? አመብዲል ቤን ኮደሽ ለኾድ ቤን እስራኤላሚ አዘቦትና የተቀደሰ ቀን እንደተለየው ጨለማና ብርሃን እንደተለየው ከሀገም ህዝብ ሳይና ያለም ህዝብ እንደተለየው ይሄ ፓስወርድ የዘላለም ምስክር ነው ማለት ነው። ልዩ ነን ማማሽ በጣም ልዩ መልካችን አንድ ነው። ናኻል ሁላችንም የእግዚአብሔር ፍጡር ነው። ይሄን መርሳት የለብንም። ግን ክርስቶስ በሁባራይት ኩላ በተለበለው ሁሉም እንደዚህ ነው። በምንድን ነው የተለዩት ብንለው እንዲሁም ደግሞ ወነቶት ኢብዳል ትየት ከሚቆላም ዘለስታ ማናخ ነው ዝም ብለን አይደለም የምንለው ማለት ነው። በኦሪት ላይ የተጻፈው ነገር ነው። አሁን እግዚአብሔር ለይቶናል። በጋማማር ነው በሳምት ፒዱት በናሚ በናመኻለ መኻረ ያወጣ ዘኪሉ ታምር ይሆናል። አበል በኔና በህዝብ በግብጾቹ ግና ልዩነት ይለያል ይላል። ኪሎ ነግድ መጦ እህሉን ይበላዋል። አበል የግብጽን እህል ብቻ ነው እንጂ በላ የህዝብ ሳይን እህል እልቂት ያደርሰበታል። ኪሎ እንስሳ ነው እንስሶች ነው መጦ የሚበሉት ሁሉ ነው ያለው ነገር የተለያዩ አውሬዎች እንትን ነው የሚበሉት ግን ስለዚህ እነሱ መለየት አይችሉም። ኢላማ እግዚአብሔር ማለት ነው እንደሚመራው የሚያስተምራል። ሁሉም እንማረው ነገር አሽጋኻ ፕራክቲክ ያለ አሽጋኻ ማማ እያንዳንዱን የህዝብ ሰልም መረት ይቆጣጣራል። እንበል ስታብ ለምሳሌ ያህል ይከፋሰና አቋርጥ እንጂ አራት ፍየሎች ይሄዳሉ እንበል መንገድ ላይ በገጠሩ እንብሰደውና አራት ፍየሎች አንድ ላይ ይሄዳሉ። ሁለቱ ፍየሎች የኢብራሂም ይሁዳ ናቸው። ሁለቱ ፍየሎች ደግሞ ግብጻን ናቸው። አሁን ጅብ መጣ ወይን ቀበሮ መጣ ነው የግብጻንን ይበላል። የህዝብ እስራኤል ዝም ብለው ይሄዳል እስከዚህ ድረስ ማለት ነው። በጣም በእውነት ኪሎ ለያም ሊታመን አይችልም ማለት ነው። ያ ጅብ ወይም ያ ቀበሮ አፉ በእግዚአብሔር ተደብሏል። ማንን እንደሚበላና ማንን እንደማይበላ ልዩነት አለ እስከዚህ ድረስ። በጣም ይሄም የእምነት መሰረት ነው። በነገራችን ላይ ግን መቼም አስተውስታውን ድረስ እግዚአብሔር አምላክ ማለት ነው ዓለም የሚያስተዳድረው በዛ አይነት መልኩ ነው። ያሉ እና ነሐሽ ማሚት ኢላ ሐይት ማሚት ይሉ ራብ አይደለም የሚገለው ኃጢአት የሚገለው ማለት ዘው መክሰፍት በምድር ላይ ሲወርድ ማለት ነው። ለእያንዳንዱ አድራሻ አለ ቤት አለ። በዚህ ያስተምረናል። እንስሳ ናቸው እውር ናቸው ግን ማለት መለየት አይችሉም ማለት ነው። ግን አረ ትእዛዝ አለ በሽሉኻን አረፍ ሚያሊ አንድ ሰው እረኛ በጎችን ወይ ፍየሎችን ሲጠብቅ ማለት ነው ከብቶችን ሲጠብቅ እህሎቹ የሰውን እህል ገብተው እንዳይበሉ በበረሃ ሄዶ ይጠብቅ ይላል። ለምን መለየት አይችሉም? አበል እዚህ ላይ ግን ምን ነው የምናየው? እግዚአብሔር ባለው ሰዓት ኦሪት ምን ነው የሚለው? በሳምቲ ፒዱት ግን መጣው አይነኩም ህዝብ ሳለና የግብጻውያን ግን መጣው ይነካሉ። አፍሉ ግብጻውያን ማለት ነው በእግዚአብሔር አምኖ የሰበሰበ ወደ ቤቱ ያስገባ ቀደም ብሎ ማለት ነው መጣው አይነኩበትም። ለማን ነው የሚነኩት? በውጭ አስቀረሰው ባዝና ያለን እግዚአብሔር ማለት ነው ያለምን የሚመራት በዚህ አይነት መንገድ እንደሆነ ነው ያለን። አሻብ ህዝብ ሳይል እግዚአብሔር እንዴት ሊታደጋቸው ይችላል? አዎ ይሄ ሁሉ ለአብዳላ ልዩነት የሚያመጣ ለምንድን ነው? ምናልባት ደናውን በዛውን ሰዓት መልሰን ብናይ ግብጻውያንና እስራኤላውያን ምን ልዩነት ሊኖረው ይችላል? ምንም የለም። ትእዛዝ ገና አልተሰጣቸውም። ወሬት የለም ገና ምንም የለም። ግን እና ምንድነው ናታ ላይ ይችላል በስኹት አይሙና ሊገሉ አቦተንም የሚጻይ ይላል እምነት ነበራቸው ይላል። ህዝብ እስራኤል ግብጽ ምድር በነበረበት ጊዜ በጣም የርክስና ደረጃ ደርሰው ነበር ይላል። ምክንያቱም ግብጽ ራሷን የረከሰች ምድር ስለነበረች ያለው በዚህ የተነሳ ህዝብ እስራኤልም በጣም የርክስና ደረጃ ደርሰው ነበር። 49 የርክስና ደረጃ በሚል እናስቀምጣለን። ስፊራት ኦሜር በዛ አዛባል ግን አንድ ደረጃ ግና ማለት ነው ነበረቻቸው። ያቺ ብቻ ነች ይላል። ያቺን ጠበቁ። ያቺ ግና ነበረቻቸው። ያቺ በት ኖሮ ቢሆን በእውነት ግብጽ ራስ መውጣት ይችላል። ስኹት አይሙና እምነት ነበራቸው ይላል። ያቺ እምነት ምንድነች በሚለው በሌላ ጊዜ እንወያያለን። አባል ግን እምነት ነበራቸው፣ በእግዚአብሔር እምነት ነበራቸው። እግዚአብሔር ቃሉንን ጠብቆ ህዝብ እስራኤልን እንዲያመጣቸው ግን ፓኮድ ይፍኮድ ለኪ ምትኸም እችነንም ሁሉ ጊዜ ያስታውሱ ነበር ይላል። በእግዚአብሔር እምነት ነበራቸው። ላኸን ይላል በስኹት አይሙና ንገባ ፎተር በሚጻይ እግዚአብሔር በኃይሉ ብቻ እግዚአብሔር ብቻ ግብጽ ምድር እንደሚያወጣቸው ስላመኑ ይላል አዘ ግብጽ ምድር አወጣቸው አለ። እኛ ማወቅ ያለብን ነገር ምንድነው? እያንዳንዳችን በእግዚአብሔር አመንና ወይም በእግዚአብሔር እናምናለን ስንል ማለታችን ነው ሁሉን ነገር ማለት ነው በእግዚአብሔር መስጠት አለብን። እምነት ማለት መጀመሪያ ምንድነው? ብዙ ጥያቄ ብዙ ነገር ይጠይቃል። እምነት ግን
አንድ በኩል ብዙ ትእዛዝ መፈጸም አለብን፣ ኦሪት መማር አለብን፣ መልካም ስራ መስራት አለብን። አባል ይሄ ሁሉ ነገር ዋጋ የሚኖረው መቼ ነው? እምነት ሲኖር ብቻ ነው። እምነት የሁሉ ነገር እስትንፋስ ነው። ልክ ስጋችን ያለ ነፍስ መኖር እንደማይችለው ያለ እስትንፋስ መኖር እንደማይችለው ከሀጋብ የእምነት ሁሉ መያዣ የእምነት ሁሉ ዋናው ነገር የትእዛዝ ሁሉ ነገር ምንድነው? የ613 ትእዛዝ ነፍስ መሰረቱ ምንድነው? እምነት ነው ይላል። በእግዚአብሔር የበለጠ እምነት ሲኖረና የበለጠ ትእዛዝ ለመፈጸም ፍላጎት አለን፣ ወደ እግዚአብሔር የመቅረብ ፍላጎት አለን፣ ጥሩ ነገር ለመስራት ፍላጎት አለን፣ ተስፋን እንዲኖረን ለወደፊቱ ከፍ እንድንል ለሁሉ ነገር አቅምና ኃይል ሊኖረን ይችላል። አባል እምነት ሲኖር ነው። ስለዚህ ነው እግዚአብሔር ማለት ነው ለምን የለያቸው? በእምነታቸው የተነሳ ነው። ስራቸው ምናልባት አንድ ሊሆን ይችላል፣ ምክንያቱም ገና ምንም የለያቸው ነገር የለም። አባል ግን እምነት ነበራቸው። ያቺ እምነት ማለት ነው ለየቻቸው። ለካን በዛን ጊዜ ህዝበ እስራኤልን እግዚአብሔር ሲታደጋቸው የታደጋቸው በእምነት ተሆነ ግን ፒትኹሊ ሻርም ያበው ወይ ጻድቅ ሾሜር የሙን ይምላል ግን ማዘ አዳም ሸሽሎ የሙና ፎትክም ለት ቆላ ሻሬ ሁሉ በሮች ይከፈቱለታል ይላል። በሰማይ ዘንድ ግን ሁሉ ይከፈቱለታል ይላል። ባዝ እምነት ያለው ሁሉ ነገር ይይዛል። እምነት የሌለው ግና እና እምነቱ ደግሞ ዝቅ ያለ ደግሞ እንግዲህ ተስፋ መቁረጥ ያለበት ሙሉ ጊዜ ማስተካከል አለበት። ግን አበልግና ስናይ ማለት ነው የእምነት ኃይል በጣም ትልቅ ነው። በእግዚአብሔር ሁሉ ነገር ስታደርገው ማለት ነው ለመልካም ሆነ የእግዚአብሔር ማሳየህ ነገር ነው። መልካም ሲሆን እግዚአብሔር ማመስገን አለበት። ለእግዚአብሔር ተወዳ ማለት አለበት። አንዳንድ ጊዜ ደግሞ ወጣ ወረዶ ሲያጋጥመው ማለት ነው ሲቸግረው በዛ ጊዜ በእግዚአብሔር ማመን አለበት። ምክንያቱም በእግዚአብሔር ዘንድ ማለት ነው ሁሉ ነገር የሚሆነው በሱ ዘንድ ስለሆነ የሚሆነው ሁሉ ነገር ለመልካም ስለሆነ አዛንተ በበለጠ ስታምን ማለት ነው በጣም ትልቅ ደረጃ ትደርሳለህ ማለት ነው። በጣም ለዚህ ነው እምነት ማለት ቅድም እንዳልከው 613 ትእዛዛትን ቢፈጽምም እምነት ከሌለው ምንም ነገር የፈጸመ አይመስልም። በቃ አይቆጠርም። ምክንያቱም ሰውየው አለ ነፍስ ከሌለው ሰው የለም። የ613 ትእዛዛቱ ማሰሪያው ዋናው መሰረቱ እምነት ነው። እምነት ከሌለው 613 ጸሎት ቢጸልይ ኦሪት ቢማር ማን እንደሰጠ ማን እንደሆነ በየደቂቃው የሚያንቀሳቅሰው ፈጣሪ እንደሆነ ካላመነ ያ እንግዲህ እምነት ነው። እምነት እኮ በጣም 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 ትንሽ ነገር ትንሽ ነው ግን ትልቅ ነው። ብዙ ማለት ይህን የማያውቅ ሁሉ በዛ ጎዳና የማይሄድ እንግዲህ ጭራሽ 613 የሚጠብቅ ልክ ነፍስ እንዳለው አይደለም፣ ነፍስ የሌለው ነው። ስለዚህ እምነት ዋናው ማሰሪያው ነው። ከዛም የሚለው ምንድነው? ኦሪት በእውነት በሰንበት በኩል ነው። እምነት የሰንበት ቅርንጫፍ ዋናው መሰረቱ ነው እምነት። አሁን በጣም እዚህ ላይ አንድ ነገር ግልጽ ማድረግ የምፈልገው ምንድነው? አሁን ሁሉ ሰው ትእዛዝ ይፈጽማል፣ የሚፈጽም ሰው ማለት ነው ትእዛዝ ይፈጽማል። ትእዛዝ ሲፈጽም እምነት እንዴት ላይኖረው ይችላል ብለን ማሰብ አለብን። እምነት ሁሉ ሰው ያምናል። ጥያቄው ምንድነው? ልክ እንዳልነው አሁን ትፍሊን ታስራለህ ግን አገ ትፍሊን ያስራል ወይም ወድማት ሰንበትን ይጠብቃል። ማሻ ሲጠብቅ ማለት ነው ለምንድን ነው የሚጠብቀው? ለምንድን ነው የሚያደርገው? ማለት እምነት ምንድነው? ሞተር ነው። መኪናው የሚያምር የሚሰምር ደስ የሚል መኪና ቢሆን ሞተር ተለለው ማንዋ ከለለው ምንም ሊንቀሳቀስ አይችልም። ቆርቆሮ ነው ያፈ አኸ ደለክ ከለለው ሰ ወደተ ነው ሁሉ ነገር አለ በላይ እንደለ ሶመረታ ደለክ ተስፋ ነው። ቀደም ያለው እዚህ ማሽማኒያ እታ ኻይም ይችላል አትክባ አዳም ሰሚያ ኸደ በየሰዓቱ በየደቂቃው የሚያደርገው ነገር ከእግዚአብሔር ነው ብሎ ሲያምን ማስተዛዙን ይፈጽማል። በእግዚአብሔር ተስፋ ያለው ሰው ማለት ነው። በእግዚአብሔር በጣም ያምን ሰው የሆነ ቢሆንም ራሱ ከካም በፊት ስንማር ተምረናል ስለ ዮሴፍ። ለምሳሌ ዮሴፍ ወልማቸው ዮሴፍ ማጥሊያ ይላል ፈቃዶ ማጥላኻ ዛጥላኻ በዛን ሰዓት የት ነበር? ገደል ነበር፣ እስር ቤት ነበር፣ ባሪያ ነበር። ማዚ አጥላኻ ይሄን ማይገባና እንደዚህ አጥላኻ እኛ ምን መስለ ምንድነው? ባንክ ይሄን ያልገንዘብ ሲኖረኝ ይሄን ያልቤት ሲኖረኝ ዘለው አጥላኻ ዘክቡር ላሸፍ ይሉ ካለህበት ቦታ ራሱ ሆነ ይሄንም የሚያደርገው እግዚአብሔር ነው ብለህ እግዚአብሔር ስም ከመሰገድና ከጠራኸው ከዚህ በለጠ ነው። እንዲሁም የእምነት ምንጭና መግለጫው ይሄ ነው፣ ይሄ ቦታ ነው ማለት ነው። አሁን ሁሉ ነገር ማለት ነው ስንፈጽም የምናደርገው ለእግዚአብሔር አምላካችን ብለን ነው እና እግዚአብሔር ብቻ ስላለና ስለሚያኖረን ስለሚጠብቀን ብለን ስናደርገው
እዚህ የምታደርገው ነገር በጣም እንትን ነው፣ ብርሃን አለ በህይወት ደስተኛ ነህ በጣም ላከን። በዚህ የተነሳ ነው እንዳስታወስከው ሰንበት ይላል። ለማለት ሰንበት የሁሉ ብርሃን ነው፣ የሁሉ በረከቶች ምንጭ ነች እንላለን። አሁን መኮራ በረካ በሸባት የምታስተምረን ምንድነው? በሰንበት ይሁዲ ማወቅ ያለበት ነገር ምንድነው? አረ በዘቦት ቀን ሁላችንም ከስራም ከዛም እንጣደፋለን። አሁን ሰንበት ግና ምንድነው የሚያስተምረን? ሁሉ ነገር የፈጠረ እግዚአብሔር ነው። ሁሉ ነገር የሚያደርገው እግዚአብሔር አምላክ ነው። በዚህ ነገር ማለት የሰው ልጅ የበለጠ ሲያገናዝብ ሲያስተውል ልብ ሲያደርግ ማለት ነው የበለጠ እምነቱ እየጠነከረ ይሄዳል። ስለዚህ ነው ምን ያሉ ሰንበትን ህዝበ ሳይጠብቁ ይላሉ ወዲያው መሲሁ ይመጣል። ለማን ሰንበት መጠበቅ? ብዙ ሰዎች ይጠብቃሉ ሰንበት ማዘ መሲሁ ይመጣል። ለማን ብለው ይጠብቁ? አንዱ ለረፍቱ ያፈ ሰንበትን መጠበቅ ማለት ዝሮ መጨረሻ ላይ ማለት ነው ሁሉ ነገር የሚሆነው በእግዚአብሔር እንደሆነ ማወቅና ያለ እግዚአብሔር ምን ነገር እንደሌለ ማወቅ ሲያውቅ ማለት ነው የሰንበትን ሁሉ ትእዛዝ ፈጸመ፣ ሁሉ ነገር አደረገ። እዛው እግዚአብሔር ይህን ዓለም የፈጠረው ለምንድን ነው? መጨረሻ ላይ በዛን ቀን አንድ ስሙ ማን ይሆናል? እግዚአብሔር እንድናውቀው ነው። አሁን አዚህንን እኛ ከፈጸምነውና ካደረግነው ማለት ነው የመሲሁ ጊዜ የትግል ጊዜ ቅርብ እንደሆነ ያስተምረናል በእግዚአብሔር እርዳታ። በጣም እነዚህ ሁለት ነገሮች በእውነት ብዙም ጊዜ የምናስታውሰው እግዚአብሔር አምላክ ሰንበትን በየሳምንቱ እናከብረዋለን። ያም ሁለት ምክንያቶች አሉ። አንደኛው እግዚአብሔር አምላክ ሰማይና ምድር የፈጠረ 6 ቀን ዓለም እንደፈጠረ ነው። ሌላው ደግሞ ከግብጽ የወጣንበት ብለን ነው የምናስታውሰው። እነዚህ ሁለቱ መርሆች የህይወት መርሆች እንዳለው አንድ ይሁዲ ማወቅ ያለበት ማለት ነው። ሰንበትን የምናከብረው ለምንድን ነው? እኛ ስለሰራን አይደለም፣ እኛ ስላደረግነ እግዚአብሔር የሰጠን ስጦታ አይደለም። በስራችን አይቶ ልክ እንደ ስራችን አይቶ የሚከፈልን ዋጋ አይደለም። ይማታናት ኤልብሊ ሻናክኗት ሲንኩ ምንም ነገር ሳናረግ እግዚአብሔር ለህይወታችን ነፃ ቀን የረፍት ቀን ታና ደለቅ እንደምንለው ሄደን እንትን ቀን ደለቅ ሞልተን ቤንዚል ጋዝ በየሳምንቱ የምንሄድበት ሞልተን ሙሉ እምነት የምንቀናጅበት ጊዜ ነው። ያ በስራችን አይደለም። ለምንድነው? በእምነታችን። እኛ የሚያስታውሰን ዓለም የፈጠር ምንድነው? ቅድም እንዳልነው ዓለምን የፈጠረ እግዚአብሔር ነው። ዓለምን ፈጥሮ የረፍት ቀን ሲሰጠን ዋጋ ከፍሎን አይደለም፣ ነፃ ነው የተቀበልነው። ግን ነፃ የምንቀበለው ያንን ነፃ የተቀበልነው ነገር ያ ከኛ የሚኖረው መቼ ነው? እምነት ሲኖረው። ግብጽ መውጣታችን ደግሞ ለምንድን ያስፈልገው? ግብጽ የወጣ ነው በጣም ጥበበኞች ስለሆነ አይደለም፣ መሳሪያ ስለነበረ ማለት ነው። እንዳሁኑ እስራኤል የተለያዩ መሳሪያዎች ቴክኖሎጂ ያደገበት በጣም እስራኤል ጥበብ ስለሆነች ስልተኞች ስለሆኑ አሁን ሌላ ነገሮችን ሁሉ በአሁኑ ሰዓትም የእስራኤል የህዝብ እስራኤል ኃይል የምናየው በሌሎች ነገሮች ቁሳቁስ በሆኑ ነገሮች ነው። ስለዚህ እነዚህ እውነታዊም እኛም ራሳችን ይሁዲ ሆነን መጣስ አለብን። እኛ ጦርነት የምናሸንፈው አሁን አውሮፕላኖች አሉ በጣም የተሻሻሉ መኖርም አለበት። ይሄ ኮክማት ከንብንያሚም ዓለም ሁሉ የሚያወቀው በኦሪት ዘዳግም ላይ ማንበብ ይቻላል። የህይወታችሁ የእውቀታችሁ ሁሉ ዓለም ሁሉ ህዝብ ምን አይነት ኃያል መንግስት ብትሆን እስራኤል ምንድነው? እነዚህ ሊቃውኑት ይህ ሁሉ ነገር የሚያውቁት ይላል። ግን ይህን ያደረኩት እኔ ፈጣሪ ማለት አለ የተጻፈ ነው ፓስክ መፍራሽ። ግን ሰውን ስለሆነ ድረስ በአሁኑ ጊዜም የተለያዩ ጦርነቶች በእነዚህ አመታቶች እንዳሳለፍ ነው ኃይላችንና ብርታታችን ምን መጠንቀቅ ያለብን በጻባ ሀጋና ላይ በእስራኤል ወታደር ብቻ መጣል የለም። እኛ እንሰለጠናለን። አንተ ወታደርና አገልግለሃል፣ እኔ አገልግያለሁ። እስራኤል አለ ልጆቻችን በእግዚአብሔር እርዳታ ያገለግላሉ። ብዙ ወንድሞቻችን ህይወታቸውን አሳልፈው ሰጥተዋል። አሁንም ወደፊት እንዋጋለን። ይሄ ያስፈልጋል፣ እውነተኛ ነው። እኛ የምናደርገው ምንድነው? የተወሰነ ይሽታድሉት ነው የምናደርገው። ያ ማለት የተወሰነ ጥረት እናደርጋለን። ግን ሁሉን ነገር የሚያሸንፈው ዕውቀትም የሚሰጠው ብልሃትም የሚሰጠው እቺን ዓለም የሚያስተዳድራት በመካከለኛው ምስራቅ ቅድም በመጀመሪያ እንዳልነው አሜሪካ እንኳን ከእስራኤል ሀገር ሁና ስለ ሰዎች መብት የምትጋፋው ይሄ ምንድነው? ፈጣሪ ስላለ ያን ነው እንግዲህ እውነታዊ ህይወት ነው። ያለዛ ሰንበት በነፃ እንደተቀበልነው የግብጽ መውጣት በነፃ እንደተቀበልነው እስራኤል ሀገርም መኖር በነፃ ተቀበል። ምክንያቱም ሁሉ ጊዜ እንደምንለው በመካከለኛው ምስራቅ ማለት ነው በዚህ ዓለም ውስጥ የስንት አረብ ሀገሮች ናቸው።
ቁጥራቸው በአካባቢ ያሉ ቁጥራቸው ከ21 አገር የበለጧል። እስካሁን አምባገነን የተባለችው ኢራን ነች። ኢራን እስራኤል ሀገር እስራኤል እነዚህን ጽዮኖች ካላጠፋው ሲል በአሁኑ ሰዓት እያየ ነው። እግዚአብሔር ደግሞ እሱ ካለ ሁሉም ነገር እነዚህም ሌሎቹ ሁሉ በታሪክ ሌሎቹ ሁሉ እንደወደሙት ፈርዖን እንደሌለው ብዙ እስራኤልን ያሰቃዩ እንደሌሉት ሁሉ እነዚህም አሁን ጥቂት ጊዜ ይጠፋሉ። ያን ግን እኛ ሁል ቀን ለወራክ በወፍን ክለሊ በአጠቃላይ ፈጣሪ አምላክ እቺን ሀገር እንደሚጠብቃት እኛ እንደሚጠብቀን ብቻ ሳይሆን ማወቅ ያለብን የምንናገረው የምናስበው የምናደርገው ራሱ ይላል። ውሃ እንኳን የቀዳኸው ውሃ ልጠጣው ብለህ ከተደፋ አንተ አይደለም ሰው አይደለም የደፋው መደፋት ነበረበት። አሽጋኻ ፕራቲት አልኮል ደፋ ውሃ እንኳን ሊጠጡ ግብፃዊና ይሁዳን አንድ ጠረጴዛ ተቀምጠው ራሱ ኮሱን ቢቀያየሩ መጠጫውን ቢቀያየሩ የዚህ ደም የውሃ የነበረው አንስቶ ሊጠጣው ሲል ደም ይሆናል። የዚህኛው ውሃ የነበረው ሊጠጣ ሲል ያኛው ደም ይሆናል። የኛው የሱ ደም የነበረው ወደዚህ ሳመጣው ውሃ ይሆናል። ያ ምንድነው? እያንዳንዱ ቅድም ያለ ይህን መግባት አለብን። ይህን ለመድረስ በእውነት እስኪ እንዴት ነው በህይወታችን ላይ በእውነት አሁን እውነታዊ ብዙም ተነጋግረናል። ግን እያንዳንዱ በምታመጣበት ጊዜ አንዱ ምን ይላል? እኔ ጠዋት ስለምሰራ ከሆነ ቤት ያለኝ ስንት ቤት ገዝተሃል? አዎ ቤት ስለሰራ ጎበዝ ነው። ገንዘብ ይሄን እንዴት ነው እዚህ አዘቅት ውስጥ የምንመጣው? ምንድነው የምንለው? ህዝበ እስራኤል ከግብፅ ማውጣት ቀላል ነበር። ነገር ግን የግብፅንና የባርነትና የራስን በኃይል በመመካት እና ራስን አሳልፎ ማውጣት ጭራሽ ህዝበ እስራኤል በየቀኑ የሚያደርገው ስራ ነው። እዚህ ነገር መውጣት አይቻልም። አያ ካለ ወጥታ ሚስራኤል ሚስራኤል አበለት ሚስራኤል ለወጥ የሚያሮሽ ለይሁዲ ዘከሽ እኸን እንዴት አድርገን ነው እናስረዳው? እስኪ ንገረድ ቅጣት ማችን ንገረድ ቅጣት ዲባኖ ይካራድ ባረም ዋናዎቹን ተወይዘን ባሻለኝ አበልግና ሁላችንም አሁን በተለይ አሁን ስላለ ነው ልብ ብናደርግ ማለት ነው። ዋናው ትልቁ ነገር ለኛ ኃይልና ጥንካሬ ወደ እግዚአብሔር ቅርበት የሚሰጠና ምንድነው? የበለጠ ወሬስን ማርጫ ነው ኪሎ ማለት ዝሮ ማለት ነው። እኛም ከስደት እግዚአብሔር መልሶናል። አባል መጣና ለዚህ ያንዳንዱ እንግዲህ እየሰራ የቤቱን እየመራ ሁሉ ይኖራል። አባል ዝሮ ማለት ነው እግዚአብሔር ያወጣና ወይም የሰበሰበን ማለት ነው። እዚህ ላይ ቁጭ ብለን እንድንበላ እንድንጠጣ ብቻ ከሆነ እንዲሁም የበለጠ ዝቅ እያልን ነው እንጂ ምንድ ተስፋችንና ጉልበታችን ማለት ነው እየደከመን እንጂ ምንድ ከፍ እያልን አንሄድም። ከፍ የሚያደርገን ነገር ምንድነው? ምንም እምነት ብለናል። እምነት ካለን በእምነታችን የበለጠ እየጠነከርን ከሄደ የምናደርገው ነገር ማለት ሁሉ ጊዜ ዘወዘው ማለት ነው ለእግዚአብሔር ብለን እናደርገው እንደሆነ ስናውቅ የበለጠ ባዝ ትእዛዛት ተፈጽማችሁ ማለት ነው የበለጠ ጥሩ የሆነ ሲያድ ማለት ነው። አዚህ የበለጠ ማለት ነው ሁላችንም እንዲሁም የበለጠ እንጠነክራለን፣ ኃይላችንም እያደስን እንሄዳለን። ግን ምን ያለ እግዚአብሔርን የሚወዱ ሰዎች ይችላል ሁሉ ጊዜ ኃይላቸው ይታደሳል። ልክ ማታ የተኛ ሰው ደግሞ ነው የሚተኛው። አባል ጠዋት ሲነሳ ኃይል አለው ነው ተዳባር እምነት ምንም ታደርገው ለሰው ልጅ ማለት ብዙ ኃይል ሰጥቷለች ነገር ታደርጋለች። ለኸን አሁን ባለንበት ሰዓት በተለይ እንዲሁ ማለት ነው ሀገራችን ሳይ የተመሰገነ ይሁን ከፍ ካለ ደረጃ ደርሳለች። በተለያዩ ሁኔታዎች ማለት ነው ዓለምን ለዓለም ራሱ ትልቅ ትምህርት እየሰጠች ነው ያለችው። ቢሆንም ግን አንዳንድ ጊዜ መርሳት የለብንም ምንድነው ሁሉ ነገር እግዚአብሔር ኃይል እንደሆነ ቅድም እንዳልኩ ማለት ነው መርሳት የለብንም። ምክንያቱም አሁን ነው እንዲሁም የበለጠ ከባድ ግብጽ ምድር በነበረው ጊዜ ምንም እንደሌላቸው ያውቁ ነበር። ወይም በስደት በነበርና ጊዜ ኃይልና ወታደርልና አገርልና ወታደር ምንም የለም። አሻብ ግና ባውኻሻም ሁሉ ነገር አለና ባዝማ ኮኺ በወጥም ያዲያ ሰው ኃይል አዘልን ነው ኃይላችንና ሁሉ በኃይላችን ማቅማችን አደረግነው እኛ አደረግነው እንጂ ብቻ ብለን እንቀር እንዳይሆን ከቱ በተራ ኮኺ በወጥም ማሲ አዲ አሳታ ኃይል አዘ አባል አሸብ ናታል ኸታቆ ሀዚ ዘካቱ በመሸኸ ጳሱ ማለትም እግዚአብሔር በኃይልና በጉልበት እንዳደረከው እመን ይላል። አባል ይሄን የሰጠው ግን ማንነኝ እኔ ነኝ። ይሄ ብቻ ነው የቀረና ማለትም ባውኻሸም አሁን ደረጃችን ከፍ ያለ ደረጃ ነው። ብዙ አሁን ሲረብሹንና ሲያስጨንቁን የነበሩ ህዝቦቹ
ጨለማ እየደረሱ ነው ያለው ለህዝበ እስራኤል ሁሉ ጊዜ ማለት ነው በዓለም ላይ ጨለማ ሲመጣ ለህዝበ እስራኤል ብርሃን እንዳየነው ግብጽ ምድር መቅሰፍት በወረደ ቁጥር ያሉ ለህዝበ እስራኤል ጥሩ ነው የሆነ ህዝበ እስራኤል በጣም ሀብታም የሆኑት መቼ ነው ይላል የደም መቅሰፍት በወረደበት ጊዜ ነው ይላል ለማ በደም መቅሰፍት በወረደበት ጊዜ ውሃ አንድ ግብጻውያን ውሃ ለመጠጣት ብዙ ገንዘብ መክፈል ነበረበት ያለዛ ደም ነው በእጁ ያዘውም በእጅ አጠጣ ቢለው ራሱ ባሪያው ስለሆነ ግብጽ ይሁዳዊው ደም ይሆን ነበር ሲጠጣው ለኸም ምን ያደርጉ ነበር ግዛ መግዛት ነበረባቸው ግዴታ ለኸም ለህዝበ እስራኤል እግዚአብሔር የሚያደርገው ነገር ለመልካም ነው ለግብጻውያኑ ጨለማ ነው ለህዝቡ ግና ብርሃን ነው ብቻ ሳይሆን ማሸም ያሰር ተምጥርም ይላል ማቶክ ለእስራኤል ለነሱ መቅሰፍት የሆነው ለህዝቡ መራራ የሆነው ለህዝብ እስራኤል ይያቱ በህዝብ እስራኤል ምንም አልነበረም ይላል በጎሽን ይላል ምንም አልነበረም ይሄም ያሳየነ ምንድነው የበለጠ በእግዚአብሔር እምነታችን ያደገ ሲሆን የበለጠ ማለት ነው እግዚአብሔር የሚያደርገው ነገር ለሁሉ ነገር ለብርሃንና ለመልካም ልናየው እንችላለን በእግዚአብሔር ዳታ ልክ ነው ለማጠቃለል ያህል ማለት ምለው ምንድነው አሁን እንግዲህ ያየናቸው ነጥቦች በአጠቃላይ ሁኔታ በመናየው ጊዜ ቀደም እንዳልነው በመጀመሪያው በመግቢያችን ከመጣውበት ጀምሮ እኔ ህዝብ እስራኤልን አድንና ሄድ ወደዚህ ላከኝ ዓላማዬን ተከትዬ አንተን አምኜ መጣሁ ነገር ግን ከዛን ሰዓት ጀምሮ ለህዝብ እስራኤል እየከበደ ሄደ ብሎ እግዚአብሔርን በመለሰበት ጊዜ እግዚአብሔር ምንድነው ያለው በሂደት ታየዋለህ የኔን ጎዳናና የኔን መንገድ በሂደት ታየዋለህ እነዛን ሂደቱን ታያቸው እኔ ፈጣሪ አምላክ መንገዴ የናንተ መንገድ የኔ መንገድ አይደለም የናንተ ሐሳብ የኔ ሐሳብ አይደለም እንደሚለው እግዚአብሔር ለወዳርከም ድረሃይ ለመክሸብታይ መክሸቡታይ ከእግዚአብሔር የሚያደርጋቸው የእግዚአብሔር ዓላማ የሱ ተኽኒት ፕሮግራም እንለው የሱ ልዩነት ናቸው ከኛ ከሰዎች የሚጠበቀው ምንድነው ምንም እንኳን ቢጨልም እንደሚነጋ ተስፋ ማድረግ ለዚህ ነው አሁንም ያየ ነው እነዚህ ነገሮች ሁሉ የሚከሰቱት እንደዚህ በእስራኤል ትግስት ባይኖራቸው ኑሮ ከግብጽ አይወጣው ያን ሁሉ ማረገው ደግሞ ሁሉን ነገር በህይወት ይሄ ነው የህይወት መርዋችን ማለት ማወቅ ያለብን ፈርዖንም እንኳን ራስ ቀስ እያለ ገባው ምንድነው ያለው በመጨረሻው እኔና ህዝቤ ኃጢአተኞች ነንና እግዚአብሔር ግን ጻድቅ ነው በዛን ጊዜ እግዚአብሔር አንድ ይሆናል ስሙም አንድ መሲሁ ሲመጣ እውነቱ ሲገለጥ ባለ ኃይሉና ባለ አቋም በገኔ ገንዘብ ባለ ሀብቱ ነኝ የሚለው ጊዜ በሚመጣበት ጊዜ በዛን ሰዓት እግዚአብሔር አንድ ይሆናል ስሙም በአሁኑ ሰዓት ግን ካርቱም የሚጽራይም አለ ብዙ ነገሮችን በኃይላችን ነው ብዙ እባብንም የፈጠረው ብዙ ነገሮችን በህይወታችን ላይ ብዙ ወደ እግዚአብሔር ጎዳና የሚያረቁን ብዙ እውነታዊ መስለው ፎርጅድ የሆኑ እውነታዎች አሉ እነዛን ግን እያንዳንዳችን ማወቅ አለብን ያንን ማወቅ ምንችለው ደግሞ አንደኛ እግዚአብሔር እንደሚወደን እግዚአብሔር ከግብጽ ያወጣን ጥሩ ስራችን አይደለም እግዚአብሔር ከስደት የመለሰን ጥሩ ስለሆነ አይደለም የኛ ቅድመ አያቶች ስለመጡ ያልመጡት ኃጢአተኞች ስለሆነ አይደለም ነው በጽድቃት ካይሮች ታረጽ ጸድቅ ስለሆነ አይደለም የወረስካቸው እግዚአብሔር ይቅር ስላለ ሁሉ ነገር ሰንበትን የሰጠን እግዚአብሔር ስለሰራን አይደለም ዋጋ አይደለም እግዚአብሔር ስለፈለገ ስለመረጠ ከአዛብ መርጦ ስለመጣ እነዚህን ሁሉ አውነታዎች ምንስተው እኛ የሚጠበቀው ምንድነው በትግስት መጠበቅ በፈጣሪ ማመን እንደዛ ከሆነ በእውነት በውጭ ያሉ ወገኖች ህዝብ እስራኤል መጣለን ነው የሚጠባበቁ በተለያዩ ዓለማት የሚገኙ እንዲሁም በኢትዮጵያ ወደዚህ ሀገር ይመጣሉ እስከዛ ድረስ ግን ችግሮችን ቢፈራረቁ ፈጣሪ ያዘዘው ከእግዚአብሔር የሚፈይፍ ሎት ተሰራ ከእግዚአብሔር ዘንድ መጥፋት ወጣም የሚላ ኦሪታችን ምትነግር ቅድም እንዳልከው የዚህ ሁሉ አሁን ያልናቸው ማሰሪያው ኦሪት ነው ኦሪትን ከተማር እግዚአብሔር የሚለን ምንድነው ብለን ካሰብና እውነተኛውን የህይወት መርሆ መቀበል እንችላለን ያለዛ ግን እያንዳንዳችን የምንደነገገው አየነ ከፈርዖን የበለጠ ኢምፔሪያ ማለት ዓለምን የሚመራ አይደለም በዛ ሐሳብ ይሄዱ ምንም ነገር አይደለም ግን ኦሪትን ከተማር እግዚአብሔርን ቃል ከተናገረው ድሮ የነበረው ያው ነው አሁንም ፈርዖንና ህዝበ እስራኤል ያን ያደረጉት እንትን ታምር ያደረገው እግዚአብሔር ህዝበ እስራኤል ከግብጽ መውረዳቸው ያለም ህዝብ ሁሉ አዚያ ሸርሙሼ የሚከተለው በቸላክና ያለን ህዝብ ያለም ህዝቦች ሁሉ ዓለም ሁሉ ተንጎዳጎደ ዓለም ሁሉ መንቀሳቀስ ጀመረ ህዝበ እስራኤል ሲወጡ
አሁንም የምናየው ነው። እስራኤል የተለያዩ ጠላቶቻችን በወቅታዊበት ጊዜ የዓለም ህዝብ ምንድነው? ምን አይነት ህዝብ ነው? እቺ ትንሽ ሀገር ከአሜሪካ ጋር ያላት ግንኙነት እንዴት ሊሆን ይችላል? ይህ ነገር ታምር ነው በእውነት። ሌላ ዝቤር ወይም ሌላ ማስረጃ የለም። ለምን እንደዚህ እንደሆነ ራቅ ያዳችም አይታዘብ። እግዚአብሔር ክንድ ባትኖር ይህ ነገር ሊገባ ይችላል። ስለዚህ አንድ ሁለት አረፍተ ነገር ማጠቃለያ ትለው ካለ በእምነታችን በኩል መጠናከር ማወቅ የሚገባል። በዚህ ከልሰዋል ሁሉ ነገር እዚህ በለጠ ማለት ነው። እያንዳንዳችን የበለጠ ብንጠነክር የእግዚአብሔርን ኃይል የእግዚአብሔርን ታምር ብናይ ሁላችንም ተስፋ ይኖረናል። ከኦሪት የበለጠ ነገር የለም። ኦሪት ለሰው ልጅ ህይወቱ መሰረቱ ነች። የኦሪትን መንገድ የበለጠ ቢይዝ እየጠቀመ ነው እንጂ የሚሄድ ከዓለም መድረክ እየወረደ ሊሄድ አይችልም። ምክንያቱም ህይወት የዘላለም ነች። ምድራዊ ህይወት ግን እንደዚህ ነች። ስለዚህ በዚህ ደቂቃና በዚህ ዓለም እስካለ ድረስ ማለት ነው የሰው ዘላለም ህይወት መግዛት ማግኘት ይችላል። የበለጠ ወንድማማችነታችን የበለጠ ሲጠነክር የበለጠ እግዚአብሔርን ኃይል ስናይ የበለጠ ኦሪትን ትእዛዝ ሲፈጸም በያለንበት ቦታ ስናደርግ ማለት ነው እዚህ በእግዚአብሔር ለታ ሁሉም ማለት ነው አፊሉ ካሁን በፊት ይላል ኃጢአት ሰርቶ እጅግ ኃጢአቱ ከባድ ቢሆንም ራሱ በአፊሉ ባዕድ አምልኮ ቢያመልክም ራሱ ወደ እግዚአብሔር ተመልሶ እግዚአብሔር አምላክ ቢያምንና ሰንበትን ቢጠብቅ ይላል ኃጢአቱን ሁሉ ይሰረዝለታል። ኦሪት መንገድ ነች ለሁላችንም። ይቺ መተጠቀምንበት ጎዳና ደስታ ነው። እጅግ በጣም አመሰግናለሁ። በእውነት እግዚአብሔር አምላካችን ከዚህ የትምህርታችን ውይይታችን ላይ ተሳታፊ ለመሆን ማለት እያንዳንዳችሁ ለሰሙትን ማሰማት ሌሎችም እንዲማሩ እነሱንም መጋበዝ አንድ ላይ እንማር። ከተለያዩ አስተያየቶች ደግሞ እኛ ሰውነን ልንሳሳት እንችላለን። ስህተቶች ካሉ እንታረሙን በትህትና እየጠየቅን የሚቀጥለው ሳምንት ለሌላ ፓራሻ እስክንገናኝ ድረስ ሰላም ሁኑ። ሸባት ሸሎም። ሸባት ሸሎም። ተዳረባ እስከ ለሚጾት ተዳረባ